የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ረቡዕ ጥር 20 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። በተከዜ ጫፍ የድሮን ጥቃት መፈጸሙን የኢትዮ ዲስኮርስ ምንጮች ተናገሩ። የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። የአየር ኃይል ትርኢት ላይ የዩናይትድ አረብ ኤሚሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ ተሰማ። በአማራ ክልል የቀድሞ ተዋጊዎችን ለመልሶ ማቋቋም ክፍያ ከ1 ቢሊዮን ብር በላይ ገንዘብ ወጪ መደረጉ ተገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በተከዜ ጫፍ የድሮን ጥቃት መፈጸሙን የኢትዮ ዲስኮርስ ምንጮች ተናገሩ። ዛሬ ረፋድ በጠለምት ተከዜ ጫፍ የድሮን ጥቃት መፈጸሙን ኢትዮ ዲስኮርስ ከምንጮች ባገኘው መረጃ አረጋግጧል። በምስራቅ ጠለምት ምድር ሐምሾ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ የድሮን ድብደባ ተፈጽሟል። እንደ ምንጮች ገለጻ በጥቃቱ በቲዲኤፍ ላይ ከባድ ኪሳራ ደርሷል። ከዚህ በተጨማሪ የህወሓት ታጣቂዎች ተከዜ ማዶ እንዳጉባና እንዳገብሩ አካባቢ ሜካናይዝድ ጠምዷል ሲል ምንጮች ቻችን ገልጸዋል። በምስራቅ ጠለምት ምጫራ ከመከላከያ ጋር ተፋጠዋል። የአየር ኃይል ትርኢት ላይ የዩናይትድ አረብ ኤሚሬትስ የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ ተሰማ። በዚህም ባለቤትነታቸው የዩኤኢ የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ሐረር ሜዳ አየር ኃይል መታየታቸው ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው ብሎ ማጻፉ አይዘነጋም። የብልጽግና ቡድን ሰማዩ የኛ ነው በሚል ሰማበት ወቅት በተመሳሳይ ሰዓት በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን በዕለቱ ኢትዮ ዲስኮርስ መዘገቡ አይዘነጋም። አብይ አህመድ ሀገሪቱን የጎረቤት ሀገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋት ቆይቷል። በአብደል ፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነውና በሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮቻችን አክለው ገልጸዋል። ጥቃቱ የተፈጸመው ጥር 15 ቀን 2018 ዓ.ም ሲሆን ከሳምንት በፊት ተመሳሳይ የሆነ ጥቃት ተፈጽሞ እንደነበር ተገልጿል። የሱዳን መንግስት ጦር ኢትዮጵያ አየር ክልልን ጥሶ በመግባት ጥቃት በፈጸመበት ወቅት የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነ አብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩ የኛ ነው በማለት ሲያከብር ውሏል። በአማራ ክልል የቀድሞ ተዋጊዎችን ለመልሶ ማቋቋም ክፍያ ከ1 ቢሊዮን ብር በላይ ገንዘብ ወጪ መደረጉ ተገለጸ። ባለፉት ጊዜያት በተለያዩ ዙሮች በአማራ ክልል ብቻ ከ13,000 በላይ የቀድሞ ተዋጊዎችን ወደ ሰላም ተመልሰው በዲዲአር ፕሮግራም እንዲሳተፉ ተደርገዋል ተብሏል። እስካሁን ድረስ አስተዳደራዊ ወጪዎችን ሳይጨምር በአማራ ክልል ለቀድሞ ተዋጊዎች የመልሶ ማቋቋም ክፍያ ብቻ ከ1 ቢሊዮን ብር በላይ ገንዘብ ወጪ መደረጉን የብሔራዊ ተሃድሶ ኮሚሽን ተናግሯል። ከ83,000 በላይ የቀድሞ ተዋጊዎችን በተሃድሶ እንዲያልፉ በማድረግና መልሶ ማቀላቀል መቻሉን ኮሚሽኑ ገልጸዋል። ከዚህም ውስጥ በትግራይ በአማራና ኦሮሚያ እንዲሁም በአፋር ክልሎች የተደረገ ነው ተብሏል። ኮሚሽኑ እንደሚገልጸው ከሆነ በተደረገ የመጀመሪያ ደረጃ ጥናት በሀገሪቱ 7 ክልሎች ከ371,000 በላይ የቀድሞ ተዋጊዎች ተለይተዋል ሲል ገልጿል። በአማራ ክልል በየትኛውም አካባቢ ያሉ ታጣቂዎች የህዝብንና የመንግስትን የሰላም ጥሪ ተቀብለው ትጥቅ እንዲያስረክቡና ተሃድሶ ፕሮግራም ተጠቃሚ እንዲሆኑ ኮሚሽኑ ጥሪ አቅርበዋል። የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ። የኤርትራ አየር ኃይል አዛዥ የሆኑት ብርጋዴር ጀነራል ተክላይ ሀብተስሉስ ኢትዮጵያ ልትወረን ዝግጅቷን ጨርሳለች ሲሉ ተናግረዋል። የኤርትራ አየር ኃይል ሁሌ ዝግጁ ሁኑ ሲሉ ትዕዛዛቸውን አስተላልፈዋል። የኤርትራ አየር ኃይል አዛዥ የሆኑት ብርጋዴር ጀነራል ተክላይ በዚህ ምክንያትም የኤርትራ አየር ኃይሎችን ከፍተኛ ፍርሃት ውስጥ መክተታቸው ታውቋል። ተመልካቾቻችን ለዛሬ ዕለተ ረቡዕ ጥር 20 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት አበይት ነጥቦቹን እናስታውሳችሁ። በተከዜ ጫፍ የድሮን ጥቃት መፈጸሙን የኢትዮ ዲስኮርስ ምንጮች ተናገሩ። የኤርትራ አየር ኃይል በተጠንቀቅ እንዲቆም ታዘዘ።
የአየር ኃይል ትርኢት ላይ የዩናይትድ አረብ ኤሚሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ ተሰማ። በአማራ ክልል የቀድሞ ተዋጊዎችን ለመልሶ ማቋቋም ክፍያ ከ1 ቢሊዮን ብር በላይ ገንዘብ ወጪ መደረጉ ተገለጸ።